እየተባልክ ትንሣኤ ይሆናል። ኢየሱስ ተነስቷል ከ2000 ዓመት። ኢየሱስ ክርስቶስ በእሁድ ዕለት ማለዳ ላይ ሲነሳ ለአሕዛብ ሁሉ ለመነሳት እድልን ሰጣቸው። የደረቀው ነገራችሁ ያቆጠቁጣል። አንተ አምላክ ድንጋይ ያለ ተነስቶ አልፎ ሄደ። ዛሬ እንዲህ ይላለው ድንጋዩ አይዝህም። ኢየሱስን የተዘጋ በር ሊይዝ አይችልም። ኢየሱስን የተቆለፈ ነገር ሊይዝ አይችልም። ዛሬ እንዲህ ይላለው አረ አምላኬን በመከራ ውስጥ በችግር ውስጥ ያላችሁ የቱ ጋር ትመጣለህ አትበለው። እንዴት ትመጣለህ አትበለው። ዝግ በሆነው ነገር ላይ ኢየሱስ ይመጣል። እናንተ አትፍሩ። በመከራ ላይ እናንተ አትፍሩ። ሌሎች ፈርቶ ሊወድቁ ይችላሉ። አንተ እዛ ጋር አትፍራ። እግዚአብሔር እንዲህ ብሎኛል፣ ለአንድ ሰው የምስራቹ ይቀድማል። በጌታ በኢየሱስ ስም የምስራቹ ይቀድማል። የምስራቹ ይቀድምሻል። ድምፃችሁን ከፍ አድርጉና የትንሣኤ ጌታ በሉ። በሕይወቴ ላይ፣ በኑሮዬ ላይ፣ በትዳሬ ላይ፣ በቤቴ ላይ፣ በንግዴ ላይ፣ በቅባቴ ላይ፣ በጸጋዬ ላይ የትንሣኤ ጌታ ትንሣኤ ያደርጋል። ዛሬ ቀን ላይ ለአንድ ሰው ትንሣኤ ይሆናል። ዛሬ ቀን ለአንድ ሰው በኢየሱስም ትንሣኤ ይሆናል። አንድ ያመነ ሰው እጁን ከፍ አድርጎ ለኔ ይሆናል ይበል እስኪ። ለማን ይሆናል? አረ ዛሬ ለአንድ ሰው የሆነ ነው። ጌታ ምስክር፣ ለአንድ ሰው ትንሣኤ ሲሆን አያለው። ጠላት እያየ ትንሣኤ ይሆናል። ማተም ተመቶ እያለ ትንሣኤ ይሆናል። አትሄድም እየተባልክ ትንሣኤ ይሆናል። አልፍላትም እየተባለ ትንሣኤ ይሆናል። ዛሬ ቀን በኢየሱስም ትንሣኤ ይሆናችኋል። ኢየሱስ ክርስቶስ 2000 ዓመት በፊት በምድር ላይ ሳለ ጻፎች፣ ሽማግሌዎች፣ ፈሪሳውያን፣ የሃይማኖት አባት ብዙ ተማከሩበት። እንገለዋለን አይነሳም አሉ። ምን እናደርጋለን? እንገለዋለን አይነሳም። ለምን ቀኑ? ግን ኢየሱስ ያድናል ማለት እንዲሁ ስለጠሉ አይደለም። ኢየሱስን የገደሉት፣ ኢየሱስን የቀበሩት፣ ደግሞ አይነሳም ብለው ማተም ያሳረፉት፣ ደግሞ በጥበቃ ያስጠበቁት ይህ አታላይ አለ። ከዚህ በፊት እነሳለሁ ስል ሰምተነዋል። ማን ያውቃል? ተነስቶ ቢሄድ እንድትይዙ ብሎ ጥበቃ አዘጋጁለት። ዛሬ ጌታ ምስክር፣ ኢየሱስ ተነስቷል አይደል? በዚህ የለም አይደል? ጥበቃ ተዘጋጅቶ ያለ አንተ አልፈህ ትሄዳለህ። አረ በጌታ በኢየሱስም ጥበቃ ተዘጋጅቶ ብትነሳ ንገሯት፣ አልፋ ብትሄድ ንገሩልኝ፣ አልፎ ብትሄድ ንገሩልኝ ያለው ሰው እያለ እግዚአብሔር አምላክ ነገርን ያሳልፎ ያሻገራል። አሁን የምንሰብከው ኢየሱስ ይነሳል ብለን የምንሰብከው ስብከት የለም። ኢየሱስ ተነስቷል ከ2000 ዓመት በፊት። አሁን ግን ማን ነው የሚነሳው? ኢየሱስን ተከትለው አልፍለትም እየተባለ አይሻገርም እየተባለ አበቃለት እየተባለ ቀበር ነው እየተባለ ዛሬ ተራው ያንተ ነው። ለአንድ አማኝ እንዲህ ይላል፣ ተራው ያንቺ ነው። ከኋላ ያላችሁ ተራው የናንተ ነው። በጌታ በኢየሱስም ተራው የናንተ ነው። አንድ ሰው ተራው የኔ ነው ይበል እስኪ። ተራው የማን ነው? የናንተ ነው። በጽድቅ የመነሳት ተራው ያንተ ነው። በቅድስና የመነሳት ተራው ያንተ ነው። ጠላትን የመረታት ተራው ያንተ ነው። የብልጽግና ተራው ያንተ ነው። የመባረክ ተራው ያንተ ነው። የፈውስ ተራው ያንተ ነው። አምላካችን ተነስቷል። ዛሬ ደስ ብሎናል ቀኑ ስለሆነ። ኢየሱስ ያድናል። በተለይ ሰንበት ዛሬ እሁድ ነው አይደል? ይሁድ ሰንበት ነው። ኢየሱስ ጌታ ነው። ይሁድን ሰንበት ያደረገው ምክንያት የኢየሱስ ክርስቶስ ትንሣኤ አሜን ነው እንጂ ይሁድ ሰንበት አይደለም። በአይሁድ ሕግ ላይ በአይሁድ መመሪያን ሕግ ላይ እግዚአብሔር አብ 6 ቀን ሰራና 7ኛው ቀን አረፈ የሚለው 7ኛው ቀን ይሁድ ሳይሆን ቅዳሜ ነው። እግዚአብሔር
ነበር። ነገር ግን ይሁ ሰንበት እንዲሆን በተለይ አሕዛቦች ከደስታ ብዛት ይሁድን ሰንበት ያደረጉት ለምን? እኛ አሕዛብ ሕዝብ የኢትዮጵያ የሌላ ሀገር ሕዝብ ከእስራኤል ውጪ የሆነ ሕዝብ ማንኛውም ሰው መነሳት አይችልም። እድል የለው። ከእግዚአብሔር ጋር ህብረት ሊያደርግ እድል የለው። እድልን ያዘጋጀ ኢየሱስ ክርስቶስ በእሁድ ዕለት ማለዳ ላይ ሲነሳ ለአሕዛብ ሁሉ ለመነሳት እድልን ሰጣቸው። አንተ እድል የተሰጠ ቀን ነው ዛሬ። እድል የተሰጠልሽ ቀን ነው። አሜን ነው ወይ? እስኪ ለኔ እድል ተሰጥቶኛል ባሉ። እስኪ እሁድ እድል የተሰጠብህ ቀን ነው እንጂ ሰንበት አይደለም። ኢየሱስ ጌታ ነው። በእግዚአብሔር ቃል ውስጥ ስናይ ሰንበት ምዕራፍ 28 በመጀመሪያው ቀን ይላል። መጀመሪያ ቀን በኢትዮጵያ ሰኞ ነው አይደል? በአይሁድ ሕግ ላይ እሁድ ነው። ኢየሱስ ለዘላለም ያድናል። ኢየሱስ ግን ይሄ አሕዛብ ሕዝብ የተቀበዘበዘውን ግራ የተጋባውን ከመቃብር ሊያወጣ ሲል ሞትን ድንገት ፈንቅሎ ተነሳ። ከኢየሱስ ጋር እናንተም ተነስታችኋል። አረ ከኢየሱስ ጋር ጤና ተነስቷል። ከኢየሱስ ጋር ሰላም ተነስቷል። ከኢየሱስ ጋር ያንተ የተባለ ሁሉ ተነሳ። አንድ ሰው ከኢየሱስ ጋር ነገሬ ተነስቷል በሉ እስኪ። ዛሬ ነገሬ ተቀብሯል፣ ነገሬ አብቅቷል፣ ለነገሬ ተስፋ የለም ያላችሁ ሰዎች በዚህኛው ክፍል ላይ ሳነባው ተስፋችሁ መለምለም ይጀምራል። ተስፋችሁ መለምለም ይጀምራል። ቃል ስናገር ዛፍ እንኳን ቢቆረጥ ከውሃ ሽታ የተነሳ ምን ይሆናል ይላል? ያቆጠቁጣል። ዛሬ ነገራችሁ ማቆጥቆጥ ይጀምራል። ዛሬ የትንሣኤ ቀን ነው። ዛሬ በኢየሱስም ነገርሽ ያቆጠቁጣል። አው ያ የደረቀው ነገርሽ ያቆጠቁጣል። የደረቀው ነገራችሁ ያቆጠቁጣል። ክብር ለኢየሱስ ይሁን። ማቴዎስ ወንጌል ምዕራፍ 28 ቁጥር 1 ላይ እንደዚህ ይላል። በኢየሱስም አነባለሁ። በሰንበትም መጨረሻ መጀመሪያ ቀን ስነጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባለለ። እስኪ ሁላችሁም ቀርቦ በሉ እስኪ። ድንጋዩን አንከባለለ። ሃሌሉያ። በላዩም ተቀመጠ። መልአኩም እንደ መብረቅ ልብሱም እንደ በረዶ ነጭ ነበረ። ጠባቆችም እርሱን ከመፍራት የተነሳ ተናወጡ፣ እንደ ሞቱም ሆኑ። መልአኩም መልሶ ሴቶቹን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁ። እንደተናገረ ተነስቷል፣ በዚህ የለም። እስኪ አምላኬ ተነስቷል በሉ እስኪ። በዚህ የለም። የተኛበትን ስፍራ ኑና እዩ፣ ፈጥናችሁ ሂዱና ከሙታን ተነሳ፣ እነሆም ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው። እነሆም ነገርኋቸው። በፍርሃትና በታላቅ ደስታም ፈጥነው ከመቃብሩ ሄዱ፣ ለደቀ መዛሙርትም ሊያወሩ ሮጡ። እነሆም ኢየሱስ አገኛቸውና ደስ ይበላችሁ አላቸው። እነርሱም ቀርቦ እግሩን ይዘው ሃሌሉያ ሰገዱለት። በዚያን ጊዜ ኢየሱስ አትፍሩ፣ ሄዳችሁ ወደ ገሊላ እንዲሄዱ ለወንድሞቼ ተናገሩ፣ በዚያ ያዩኛል አላቸው። ሲሄዱም ሳሉ እነሆ ከጠባቆቹ አንዳንድ ወደ ከተማ መጥተው የሆነውን ሁሉ ለካህናት አለቆች አወሩ። ከሽማግሌዎች ጋርም ተሰብስበው ተማከሩ። ለጭፍሮችም ብዙ ገንዘብ ሰጥተዋቸው እኛ ተኝተን ሳለን ደቀ መዛሙርት በሌሊት መጥተው ሰረቁት በሉት። ይህም በገዢው ዘንድ የተሰማ እንደሆነ እኛ እናስረዳዋለን፣ እናንተም ያለ ስጋት እንድትሆኑ እናደርጋለን አሏቸው። እነርሱም ገንዘቡን ተቀበሉ፣ እንዳስተማሯቸው አደረጉ። ይህም ነገር በአይሁድ ዘንድ እስከ ዛሬ ድረስ ሲወራ ይኖራል። 11 ደቀ መዛሙርቱም ግን ኢየሱስ ወዳዘዛቸው ተራራ ወደ ገሊላ ሄዱ። ባዩት ጊዜ ሰገዱለት። የተጠራጠሩም ግን ነበሩ። ኢየሱስም
ቀረበና እንዲህ ብሎ ተናገራቸው። ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸው ያዘዝኋችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። እስከ መቼ? ሁላችሁም ንገሩኝ እስኪ እስከ መቼ? እስከ ዓለም ፍጻሜ ድረስ ጌታ ካንቺ ጋር ነው። እዚህኛው ክፍል ላይ በጣም የተገረምኩት ሶስት ነገር አለ። በጣም የተገረምኩት አንደኛው የተገረምኩት እዚህኛው ክፍል ላይ ምዕራፍ 28 ቁጥር 1 ላይ የመጀመሪያ ማርያምና ሌላይቱ ማርያም ኢየሱስ ጋር እየሄዱ ነበር። ሽቶ ይዞ እንቀባዋለን። ጌታችን እንኳን ምንም ቢሆን ለኛ ጌታ ነው። ብዙ አይተንበታል፣ ብዙ ተምረንበታል፣ ብዙ ህይወት ከእርሱ አግኝተናል፣ ብዙ ሰላም ከእርሱ ቀምሰናል። ስለዚህ ይህን ሽቶ እንቀባዋለን ብለው ሌሊት ተነስቶ ኢየሱስ ክርስቶስ ሬሳውን ነገር ግን ይላል ድንጋይ ማን እንደሚያንከባልል ሌላኛው ላይ እርስ በርስ ይነጋገራሉ። ማርቆስ ወንጌል ላይ ማን ያንከባልል አዩና ሲያዩ ድንጋዩ ተንከባሉ። ከሚገርማችሁ ነገር አንዱ ኢየሱስ አይደለም ድንጋዩን ያንከባለል። እዚህኛው ክፍል ላይ መልአኩም ይላል ድንጋዩን አንከባላ ድንጋይ ላይ ቁጭ አለ። ሃሌሉያ! ያንተ አምላክ ድንጋይ ያለ ተነስቶ አልፎ ሄደ። ዛሬ እንዲህ እላለሁ ድንጋዩ አይዝህም፣ ድንጋዩ አይዝሽም። እግዚአብሔር ለአንድ ሰው መልአክን ይልክለታል። እግዚአብሔር ለአንድ ሰው መልአክ ይልክለታል። አንድ ሰው ጮሆ ለኔ በሉ እስኪ መልአክ ተልኳል በሉ እስኪ። ምኑ ተልኳል? በጣም ከገረመኝ ነገር አንዱ መዝሙሩ ኢየሱስ ድንጋዩን አንከባለለ ይላል አይደል? ድንጋዩን ያንከባለለ ኢየሱስ አይደለም፣ መልአኩ ነው። ኢየሱስን ማንኛውም ነገር ሊይዝ አይችልም። ኢየሱስን የተዘጋ በር ሊይዝ አይችልም። ኢየሱስን የተቆለፈ ነገር ሊይዝ አይችልም። ዛሬ እንዲህ እላለሁ አረ አምላኬን በመከራ ውስጥ በችግር ውስጥ ያላችሁ የቱ ጋር ትመጣለህ አትበለው፣ እንዴት ትመጣለህ አትበለው። ዝግ በሆነው ነገር ላይ ኢየሱስ ይመጣል። ዝግ በሆነው በር ላይ ኢየሱስ ይመጣል። ዛሬ ለአንድ ሰው ተነብያለሁ፣ ዝግ በሆነው በር ላይ ኢየሱስ ይመጣል። ሃሌሉያ! እዚህኛው ክፍል ላይ ተደንቄያለሁ። መልአኩ ድንጋዩን አንከባለለ። ገና ማርያም መጣችና ማን ያንከባልላል ስትል በጣም ከነጣቱ የተነሳ ቃሉ እዚህ ክፍል ላይ ሲናገር አንድ ነገር ይናገራል። መልአኩ ልብሱ ይላል እሱ ይላል ከበረዶ ይልቅ ነጭ ነበር። በምድር ላይ እንደ በረዶ የሚነጣ ነገር የለም። እኛ የለበስነው ቀሚስ እንኳን አይነጣም። በረዶ እጅግ ነጭ ነበር። ስለ በረዶ ሲናገር ዳዊት እንደዚህ አለ። መዝሙር ዳዊት 51 ላይ ከበረዶ ይልቅ ነጭ ይሆናለሁ በእንጾህ እርጨኝ ይላል። ሁለት በረዶ የሚለውን ቃል በዚህ ቦታ እናገኛለን። ነጭ ነበር። ሃሌሉያ! ተባረኩ። ቁጭ በል። ነጭ ነበር ይላል። አዩ ፈሩ እና ጠባቂዎች ይላል። በጣም ከገረማችሁ ነገር በደንብ ተከታተሉ። ጠባቂዎች እንደዚህ ያሉ ደነገጡ፣ ወደቁ ይላል። ነገር ግን እዚህኛው ክፍል ላይ ማርያም ሁለት ማርያሞች ሌላኛው ማርያም እንደዚህ ሆኑ። እነሱ ሲያዩ እንደ ጠባቂዎች አልደነገጡ፣ አልወደቁ፣ ፈሩ ብቻ ይላል። ግን እነሱን መልአኩ እንደዚህ ያለ እናንተ አትፍሩ፣ በመከራ ላይ እናንተ አትፍሩ። ሌሎች ፈርቶ ሊወድቁ ይችላሉ። አንተ እዛ ጋር አትፍራ። በጌታ በኢየሱስም እዛ ጋር ያላችሁ አትፍሩ። በመከራችሁ ላይ እዛ ጋር ያላችሁ አትፍሩ። ሌላውን ሊፈራ ይችላል፣ ሊወድቅ ይችላል፣ ሊሰናከል ይችላል፣ ግራ ሊያጋባ ይችላል፣ መነሳት ሊያቅተው ይችላል። አንተ ግን አትፍራ። እንደዛ ካለ
በኋላ መልአኩ አንድ ነገር ተናገረ። እናንተስ አትፍሩ፣ እናንተ የምትፈልጉትን አይቻለሁ አውቄያለሁ። እሺ ስትሉ የናዝሬቱ ኢየሱስን አይደል የምትፈልጉት? እናንተ ፍላጎቱ እሱ ነው። እነኚህ ግን ፍላጎታቸው እንዳይነሳ ነው። እዚህ ጋር ያለው ጠባቂዎች ኢየሱስ እንዳይነሳ ስላሉ የነሱ ጉዳይ አይደለም። እኔን ያዘ እኔን የእናንተ ጉዳይ ነው። እናንተ የፈለጋችሁት የናዝሬቱ ኢየሱስን አይደለም? አዋል እንደዚያ ከሆነ በገሊላ ይቀድማችሁ ሄዱና መናገር ጀምሩ። ዛሬ በኢየሱስ ስምና ስልጣን የምስራችሁ ይቀድማችኋል። ዛሬ እግዚአብሔር እንዲህ ብሎኛል፣ ለአንድ ሰው የምስራችሁ ይቀድማል። በጌታ በኢየሱስ ስም የምስራችሁ ይቀድማል። የምስራችሁ ይቀድምሻል። ሄዱና ተናገሩ። አሜን ነው። ተናገሩ። እናንተ ሳትፍሩ፣ ፍርሃት አይዛቸው፣ ጭንቀት አይዛቸው፣ ሐዘን አይዛቸው። እንደነዚህ ክፉ ጥበቃዎች እናንተ የምትወድቁ አይደላችሁ። እናንተ ሄዳችሁ ስለ ኢየሱስ የምትናገሩ